ዌስትሃም ጉዳይ ነው። ቶተንሃም ይተርፍ ይሆን የብዙዎች ጥያቄ ነው። ዌስትሃም ዩናይትድ ባለፈው በአርሰናል 1-0 ተሸንፏል። ጠንካራ ትንቅንቅ አድርጓል። ግን ቶተንሃም ትልቁን እድሉን ያጣው በብሬንፎርድ 3-0 የተሸነፈበት ጨዋታ ነው። በአንጻሩ ስፐርስ ትናንት ቶተንሃም ስፐርስ ስቴዲየም ላይ ከሊድስ ዩናይትድ 1-1 ተለያይቷል። የሁለቱ ቡድኖችን ንጽጽር እናስቀምጣለን። ዲዘርቢ ያተርፉታል ወይ? ኑኖ ኢስፔሪቶ ሳንቶ ደግሞ ዌስትሃምን ይመልሱታል ወይም እንዲቆይ ያድርጉታል? አሁን ወራጅ ቀጠና ውስጥ የሚገኘው ዌስትሃም ነው። የሁለቱ ቡድኖች የነጥብ ልዩነት 2 ነጥብ ነው። ቀጣይ ጨዋታዎች ላይ የሚጠበቅ ነው። ካላቸው ተጫዋቾች አንጻር፣ ከእንቅስቃሴያቸው አንጻር፣ ከተጋጣሚያቸው አንጻር እያንዳንዱን ቅኝቶች እንዳስሳለን። ሶፊ እንዴት ዋልክ ብያለሁ። በቅድሚያ የምናነሳው እንግዲህ የቶተንሃምና የዌስትሃም ጉዳይ ነው። ከዛ በመቀጠል ደግሞ የጆዜ ሞሪኒዮና የሪያል ማድሪድን ግንኙነት እናነሳለን። እንደገና ሌላ እንዳስሷለን ብለን የምንቃኘው ርዕሰ ጉዳይ በዘንድሮ የዓለም ዋንጫ እነማን ታላላቅ ተጫዋቾች ላይኖሩ ይችላሉ የሚለውን እንዳሳለን። መጨረሻ ላይ የሀገር ውስጥና የውጭ አጠር ያሉ ስፖርታዊ መረጃዎችን ሰጥተን ፕሮግራማችን እናጠናቀቃለን። ቶተንሃም ወይስ ዌስትሃም ማን ይተርፋል በዘንድሮው የእንግሊዝ ፕሪሚየር ሊግ? በጣም ሳይታሰብ ከሻምፒዮንነቱ ባለፈ በአውሮፓ መድረክ ትንቅንቁ ባለፈ እንደገና አንድ ክለብ ሁለቱ ተለይቷል። አንድ ክለብ ወሳኞቹ ሁለቱም ደግሞ የለንደን ክለቦች፣ ሁለቱ ደግሞ ጠንካራ ክለቦች እነ ሰንደርላንድ እና እነ ሊድስ ዩናይትድ አፈናቅለዋቸዋል። አንዱ እንኳን ወርዷል አብሮ በርን ላይ ማለት ነው። እና ይህን ጉዳይ እንዳሰው እስኪ ሶፊ እንዴት አየው? በጣም የወቅቱ መነጋገሪያ ጉዳይ ከሆኑ ነገሮች መካከል በትልቁ የሚጠቀስ ነው። ምክንያቱም ቶተንሃምን በዚህ ልክ ተመልክተነው አናቅም። በቅርብ ዓመታት ላለመውረድ አምና ነው። አምናም ቢሆን በዘንድሮ 17ኛ ነው የጨረሰው። ኦፍኮርስ የወራጅ ቀጠና ተንጠልጥሎ ነው የጨረሰው። ግን በዘንድሮ ልክ ተቸግሮ አይደለም። ያው ርቆ ነበረ የአለመውረድ ነገሩ የተረጋገጠ ነገር ግን ጫፍ ላይ ሆኖ በደረጃ ሰንጠረዡ ተቀመጠ ምትለው እንጂ ሰግቶ ጫና ውስጥ ገብቶ እንደ ዘንድሮ ተጨንቆ አቅም የዘንድሮ ለየት የሚያደርገው ኢቭን ባለፉት 2 ሳምንታት ወራጅ ቀጠና ገብቶ ነበር። የመጨረሻዎቹ 5 ሳምንታት እየቀሩ በእንግሊዝ ፕሪሚየር ሊግ ወራጅ ቀጠና ውስጥ ገብቶ ነበር። እሱ ነው ትልቁ ልዩነቱ እንጂ አምናም እኮ 17ኛ ጨርሷል እኮ። ግን የአምና 17ኛ አጨራረስ ከወራጅ የወረዱት ቀድመው ነጥባቸውን ስላወቁ ተጨንቆ አልነበረም። ይደርሱብኛልም የሚል ስጋት አልነበረውም። የዘንድሮ ግን ለንደን ከሁለቱ ክለቦች አንዱን ታጣለች። ግራም ነፈሰ ቀኝ ወይ ዌስትሃምን ታጣለች ወይ ቶተንሃምን ታጣለች። ስለዚህ ይሄ አነጋጋሪ ጉዳይ ነው። ዌስትሃምን ቢሆን ለረጅም ዓመታት በእንግሊዝ ፕሪሚየር ሊግ የቆየ በእንግሊዝ ፕሪሚየር ሊግ መሀል ሰፋሪ የሚባል ቡድን እንጂ የሚወጣ የሚወርድ ቡድን አይደለም። እንደ በርንሌይ እንደ ፉልሃም አይነት አመቱን ይወርዳል አመቱን ይወጣል አመቱን ይወርዳል አመቱን ይወጣል አይነት ቡድን አይደለም የነበረው። ስለዚህ ሁለቱም የዌስትሃምን ቢሆን እኮ ያስደነግጣል ቢወርድ። የቶተንሃም ግን ይበልጥ በጣም አስደንጋጭ ነው። ምክንያቱም ቶፕ 6 ውስጥ የነበረ ቡድን፣ ቶፕ 6 ውስጥ የሚጠበቅ ቡድን፣ የቶፕ 6 ባህሪ ያለው ቡድን በዚህ ልክ ችግሩ ሲገባ መመልከት በጣም አሳዛኝና አስገራሚ ነው ብለን ማንሳት እንችላለን። አሁን ቀጣይ ቶተንሃምና ዌስትሃም ምንድነው የሚሆኑት? ምንድነው የሚፈጠረው የሚለው ልክ እንደ ሻምፒዮንነቱ የሚያጓጓ ልክ እንደ ቶፕ 6 የሚያጓጓ አስገራሚ ትንቅንቅ ነው የሚሆነው። ሁለቱም ሁለት ጨዋታ ነው የቀሯቸው። ቶተንሃም ቼልሲና ኤቨርተን ያገኛል። ዌስትሃም ኒውካስልና ሊድስ ዩናይትድን ያገኛል። እነዚህን ጨዋታዎች ነው የሚያደርጉት በቀጣይ ሳምንታት። ዌስትሃም ከኒውካስልና ከሊድስ፣ ቶተንሃም ከቼልሲና ከኤቨርተን ያደርጋሉ። እንዲሁ ጨዋታውን ከላይ ስትመለከተው የቶተንሃም ጨዋታ ከባድ ነው። ቶተንሃም ቼልሲን ሲያገኝ ዌስትሃም ኒውካስልን ነው የሚያገኘው። ቶተንሃም ኤቨርተንን ሲያገኝ ዌስትሃም ሊድስን ነው የሚያገኘው። ተመልከት፣ እንዲሁ ፊክስቸሩን ስትመለከተው አስፈሪ ነው። ግን ቶተንሃም ትልቅ አድቫንቴጅ ወስዷል። ምስጋና ለአርሰናል ይግባና በእሁዱ ጨዋታ መሸነፉ ዌስትሃም ቶተንሃም ትናንት አቻን እንኳን ቢወጣ ቫልዩ ሰጥቶታል። ለአቻዋ ቫልዩ እንዲኖራት አድርጓል። ምክንያቱም ከዌስትሃም ጋር ያለው ነጥብ ልዩነት ወደ 2 ከፍ ብሏል።
በዚህ ሰዓት 2 ነጥብ በጣም ብዙ ነው ግርሜ። አሁን 2 ነጥብ የሚለው እንደ አንድ ጨዋታ ተሸንፎ አንድ ጨዋታ ቢያሸንፍ እኮ ምናምን ብለህ ኳልኩሌሽን ልትሰራ ትችላለህ። ግን እንደዛ አይደለም በእንግሊዝ እግር ኳስ። ሁለቱም ሊሸነፉ ይችላሉ። ባይዘው ቶተንሃም በቼልሲም በኤቨርተንም ሊሸነፍ ይችላል። ዌስትሃምም በሊድስም በኒውካስልም ሊሸነፍ ይችላል። ሁለቱም ጨዋታ ሊሸነፉ ይችላሉ። አናውቅም። አንደኛው ሁለቱን አሸንፎ አንደኛው ሁለቱን ሊሸነፍ ይችላል። ግን ኳልኩሌሽኑን ስንሰራው ዌስትሃም ሊተርፍ የሚችለው ኒውካስልና ሊድስን የማሸነፍ ግዴታ ውስጥ ገብቶ ነው። ሁለቱንም ማሸነፍና የቶተንሃምን መሸነፍ ወይም አቻ መውጣት ስፔሻሊ መሸነፍ ነው የሚፈልገው። ሁለቱን ወይ አቻ ካልወጣለት የአንዱን መሸነፍ አንዱን አቻ ከወጣለት ነው ዌስትሃም ሊተርፍ የሚችለው። ሁለቱን አሸንፉ አላ ደግሞ አንዱን ተሸንፎ አንዱን ቢያሸንፍ ዌስትሃም ሁለቱንም ካሸነፈ ይተርፋል። ቶተንሃም ከቀጣይ 2 ጨዋታዎች 4 ነጥብ ነው የሚፈልገው፣ 42 ይሆናል። ዌስትሃም ቢያሸንፍ 42 ነው የሚመጣው። የጎል ልዩነታቸው በጣም የትየለሌ ነው። የሁለቱ እኩል ነጥብ ላይ ቢቀመጡ እንኳን ሊጠብ የማይችል በሁለት ጨዋታ ሊጠብ የማይችል የጎል ልዩነት ነው ያላቸው የዌስትሃምና የቶተንሃም። ስለዚህ ቶተንሃም በትልቁ ተጠቃሚ የሆነበት ነው ይሄኛው ሳምንት። በነገራችን ላይ 1-0 እየመራል ረጅም ደቂቃ ቆይቶ ነበር። ትናንት ማቲያስ ቴል በመቀስ ምት ኳስ አወጣለሁ ብሎ ነው በመማታቱ ወይም ጭንቅላት በመምታቱ ፔናልቲ የሰጡት ዳኛው እና ባቻ ውጤት ጨዋታው ሊጠናቀቅ የቻለው የትናንትናው ጨዋታ ማለት ነው። የትናንትናውን ጨዋታ ቢያሸንፉ ይበልጥ የመትረፍ እድላቸው በጣም ሰፊና ድንቅ ይሆን ነበረ። አነጋጋሪ ጉዳዮች ነበሩ በትናንትናው ጨዋታ ላይ፣ በኋላ ላይ እናነሳዋለን። ፔናልቲዎቹ፣ ኢንሲደንቶች፣ የማዲሰን ጉዳይ እና መሰል ነገሮች በትልቁ የሚነሱ ነበሩ ብለን ማንሳት እንችላለን። የዚህ ቡድን ትልቁ ጥንካሬው ተብሎ የሚታሰበው አሁን ላይ ዲዘርቢ ናቸው። የቶተንሃም አሴት ትልቁ አሴት የእሳቸው መምጣት ነው በትልቁ ልዩነትን እየፈጠረ ያለው። የፈጠሩት መነቃቃት ደስ የሚል ነው። ትናንት አሁን ማቲያስ ቴል ጥፋት ሰርቶ ፔናልቲ ተሰጠ፣ ዶሚኒክ ካርቨንትሪውን አስቆጠረ። ከዛ በኋላ ምንድን ነው የሰጡት አስተያየት አሰልጣኝ ዲዘርቢ? እንዲህ የሱ ጎል እኮ ናት ነጥብ ያስገኘች። ሰው እግር ኳስ ነው፣ ሊያጠፋ ይችላል። ወጣቶች ናቸው። ስለዚህ ሊከሰት የሚችል ነገር ነው ብሎ ነው ቡድናቸውን ሃርመኒውን እንደጠበቀ እንዲጓዝ ለማድረግ ጥረት ያደረጉት። በዌስትሃምና በቶተንሃም መካከል የ2 ነጥብ ልዩነትና የ11 ጎል ልዩነት አለ ግርሜ። ለዛ ነው ቅድም ያልኩት 11 ጎል ልዩነት አለ። እኩል ነጥብ ላይ ቢሆኑ የጎል ልዩነቱን ምንም ጥያቄ በሌለው መንገድ ቶተንሃም ይወስዳል። ማለትም ቶተንሃም አንዱን አሸንፎ አንዱን አቻ ቢወጣ በቂው ነው። ዌስትሃም ሁለቱንም አሸንፎ አይተርፍም ማለት ነው። እንደዚህ ቢሆን ሁለቱንም አሸንፎ ዌስትሃም መትረፍ አይችልም። እኩል ነጥብ ነው የሚመጡት በጎል ስለሚበልጥ ቶተንሃም። ወይ ቶተንሃም ሁለቱን ተሸንፎ ዌስትሃም ሁለቱን ካሸነፈ፣ ወይ ቶተንሃም አንዱን አቻ ወጥቶ አንዱን ተሸንፎ፣ ወይ አንዱን ተሸንፎ ወይ አንዱን አሸንፎ ከነዚህ ውስጥ መሆን አለበት ዌስትሃም ወደ ፕሪሚየር ሊጉ እንዲቆይ። ስለዚህ አድቫንቴጁ በጣም ጠባብ ይመስላል። ዌስትሃም 2 ነጥብ ልዩነት ይኖራቸው እንጂ የ9 ነጥቧም አድቫንቴጅ ደግሞ ማን ነው የ11 ጎል ልዩነቷም ሌላ ትልቅ አድቫንቴጅ የምትሰጡና ለቶተንሃም እንመለከታለን። ቶተንሃም በነገራችን ላይ ቼልሲን ባለፉት ተከታታይ 34 ጨዋታዎች አንዴ ብቻ ነው ቼልሲን ማሸነፍ የቻለው። ቶተንሃም ኤቨርተንን ባለፉት 10 ተከታታይ ጨዋታ ማሸነፍ አልቻለም። ይሄ ምናልባት እንደ እንከን የምንመለከተው እንደ ክፍተት የምንመለከተው ጉዳይ ነው ብለን ማንሳት እንችላለን። ለቶተንሃም ይሄኛው ሳምንት ትልቅ አድቫንቴጅ የሰጣቸው የ1 ነጥብ ልዩነቱን ወደ 2 በማስፋት የራሳቸውን እድል በራሳቸው የመወሰን ሂደት እንዲፈጥርላቸው ማድረግ የቻሉበትን አማራጭ መመልከት እንችላለን። 1 ቢሊዮን ፓውንድ የወጣበት ስቴዲየማቸው ቶተንሃም ሆትስፐር ስቴዲየም 1 ቢሊዮን ፓውንድ ወጥቶበታል ግርሜ። በዚህ ስቴዲየም ከፈረንጆች አዲስ ዓመት 2026 ጀምሮ ቶተንሃም አንድም ጨዋታ በፕሪሚየር ሊጉ አላሸነፈ። አንድም ጨዋታ አላሸነፈ። በነገራችን ላይ ቶተንሃም ከሜዳ ውጭ በተመዘገበ ውጤት ሊጉ ቢሰራ ወይም ቢታሰብ ቶተንሃም 3ኛ ደረጃ ላይ ነው የሚቀመጠው ግርሜ።
በጣም ገርሞኛል። የቶተናም በሜዳው ያለው ፎቢያ ምን እንደሆነ ግራ የሚያጋባ ነው። ከሜዳ ውጪ ባስመዘገበው ውጤት ዘንድሮ ቶተናም ደረጃው 3ኛ ላይ ነው። በሜዳ ያስመዘገበው ውጤት ነው እዚህ ወራጅ ቀጠና ውስጥ እንዲገባ ምክንያት ይሆን። ለዛ ነው አሁን በሜዳቸው ቢሆንም ኤቨርተን የሚገጥሙት ያላቸው የሜዳ ተሳትፎ ግን ወይም ሜዳላቸው ላይ የሚያሳዩት አቋም ደካማ መሆኑን ተከትሎ ጥያቄ የሚያስነሳ ጉዳይ ይሆናል። ዲዘርቢ ትናንት መግለጫቸውን ሲሰጡ ነበረ። በገረምዳሚው አርሰናሎችን አመስግኗል። ያው በቀጥታ ባይናገሩ በዋነኝነት የዴቪድ ራያን ፔናልቲ በማስመልከት ሐሳብ ሰጥተዋል። የዴቪድ ራያ ጥፋት ግልጽ ነው። ዴቪድ ራያ ላይ ጥፋት ተሰርቷል። መሻሩ ትክክለኛ ውሳኔ ነው። ምንም እዚህ ላይ የሚያከራክር ነገር የለም የሚል ሐሳብ በመስጠት ለአርሰናል ያላቸውን ድጋፍ የገለጹበት ሂደት ነው ያለው። ካለመውረድ ጋር ተያይዞ አሁን ነገሮች ወደ እጃችን ውስጥ እየገቡ ነው። የመጀመሪያ ጨዋታ ከሰንደርላንድ ጋር ሲጫወት አሉ ዲዘርቢ ሽንፈት ካስተናገድን በኋላ በጣም ደንግጬ ነበረ፣ እምንወርድ መስሎ ነበረ፣ ፈርቼ ነበር ይላሉ። ከሰንደርላንድ ጋር መጀመሪያ ጨዋታቸውን ካረጉ በኋላ ከዛ ግን ቡድኑ ውስጥ ያለውን ክህሎት፣ ቡድኑ ውስጥ ያለውን የታመቀ ችሎታ፣ ቡድኑ ውስጥ ያለውን የአንድነት ስሜት ስመለከት ተስፋ ማድረግ ጀመርኩኝ እንጂ የሰንደርላንዱ ጨዋታ ተስፋ አስቆርጦ የነበረ። ማንም ሰው በመጀመሪያው ጨዋታ እንዲህ አይነት አሸናፊ ሲሸነፍ ይደነግጣል እና በዛ ሂደት ውስጥ እኔ ግን በድንጋጤ ውስጥ በሆንም በኋላ ላይ ያየሁት ነገር በእጅጉ አስረስቶኝ ነገሮች እንደገና ወደ ማስተካከሉ የመጣንበትን ሂደት መፍጠር ችለናል የሚል አስተያየታቸውን ዲዘርቢ ያስቀመጡበት ሂደት አለ። ስለዚህ ዱ ኦር ዳይ ነው ሁለቱ ጨዋታዎች ለሁለቱም ቡድኖች በጣም ወሳኝ ናቸው። ዌስትሃም ከኒውካስልና ከሊድስ አንዱን ከተሸነፈ ከባድ ነው በጣም። አንዱን ከተሸነፈ በኒውካስል ወይ በሊድስ ከተሸነፈ ቶተናም ከሁለቱ ጨዋታ በአንዱ አቻ መውጣት ብቻ ነው የሚጠበቅበት። ምክንያቱም አሁን ቶተናም 38 ነጥብ ነው። አንድ አቻ ከሁለቱ ጨዋታ ቢያሳካ 39 ነጥብ ይገባል። ቶተናም በአንዱ ተሸንፎ አንዱን ቢያሸንፍ 39 ነጥብ እኩል ነው የሚሆኑት። በጎል አድቫንቴጅ ስላለው ቶተናም ሰፊ የጎል አድቫንቴጅ ስላለው ይተርፋል ማለት ነው። ሶ በግራም በቀኝም በሁሉም አቅጣጫ ስንወስደው ለእኔ ቶተናም የመትረፍ እድል ከተስፋም በላይ ነው። ይሄ ማለት ቶተናም ሊተርፍ ይችላል ምናምን የምትለው አይነት ሳይሆን ተጨባጭ ማስረጃዎቹ በጠቀስኳቸው ምክንያት ቶተናም የመትረፍ እድሉ በጣም ሰፊ ነው። ግን ያንን ለማድረግ አሁንም ታትረው መስራት አለባቸው። በዛ ላይ የተጎዱ ተጫዋቾች እየተመለሱ ነው። የማዲሰን መመለስ ትናንት ቡድኑ እንዴት እንደጠቀመው ተመልክተናል። በጣም አሪፍ ጠቀሜታ ሲሰጠው ተመልክተናል። የማዲሰን መመለስ ሳይኮሎጂካሊ የቡድኑ የስነ ልቦና ውቅርና ሁኔታም ከዲዘርቢ መምጣት በኋላ አሸናፊነት ስሜቱ በጣም ከፍ ብሎ እየተመለከት ነው እንገኛለን። ስለዚህ ኦፍኮርስ ትንቅንቁ ከባድ ነው፣ ግን ለእኔ ቶተናም ከጠቀስኳቸው ምክንያቶች አንጻር አድቫንቴጆች አንጻር የሚተርፍ ይመስለኛል እና ኑኖ ስፕሪንቶ ሳንቶና ዌስትሃም ምናልባት ወደ ታችኛው ዲቪዚዮን የመሄድ ዕድላቸው ሰፊ ይመስላል። በተለይ ለዚህ ትልቅ ሚና የሚጫወተው የአርሰናሉ ጨዋታ ነው። ከአርሰናል ጋር የተሸነፉበት ጨዋታ አቻ እንኳን ቢወስዱ ትንሽ የሆነ ተስፋ ሊያደርጉ ይችል ነበር። ቢያሸንፉ የማቲያስ ፈርናንዴዝ ጎል ብትቆጠር ኖሮ ደግሞ ሌላ ትልቅ አጋጣሚ ነበር። ግን በአርሰናል ተሸንፈዋል፣ በብሬንፎርድ ተሸንፈዋል። ተከታታይ ሽንፈት እያስመዘገቡ ነው ያሉት። ከ6 ተከታታይ ጨዋታ በኋላ ነው በሜዳቸው የተሸነፉት ዌስትሃሞች። አስቸጋሪ ይመስለኛል ለዌስትሃም ትንሽ ነገሩ ካለው ግጥሚያ አንጻር ከጨዋታዎቹ አንጻር ዌስትሃምን እመርጣለሁ። ግን ከሁኔታዎች አንጻርና ከግራ ቀኙን ከእግር ኳሳዊ መረጃዎች አንጻር ስመለከተው ቶተናም የተሻለ ይመስለኛል። ግን የመትረፍ ዕድሉ በጣም አሪፍ ሶፊ። እንግዲህ እኔም የተወሰነ ነገሮችን ማጠናከሪያ ሀሳቦችን ለመስጠት ያክል ነው። በመጀመሪያ ደረጃ ሁለቱ ቡድኖች ያሉበትን የደረጃ ሰንጠረዥ እንደ ጥቆማ መስጠቱ ተገቢ ነው ብዬ አስባለሁ። ቶተንሃም ሆትስፐርስ 17ኛ ደረጃ ላይ ነው የሚገኘው። ዌስትሃም ዩናይትድ ደግሞ 18ኛ ደረጃ ላይ የተቀመጠ እግር ኳስ ክለብ ነው። ቶተንሃም ሆትስፐርስ እንደሚታወቀው 9 የግብ ዕዳ ነው ያለበት ወይም ኔጌቲቭ 9 ነው። በአንጻሩ ዌስትሃም ዩናይትድ ደግሞ 20 የግብ ዕዳ ነው ያለበት። የ11 የግብ ዕዳ ልዩነት አለ በስፐርስና በዌስትሃም መካከል። ብዙ የግብ ዕዳ ያለበት 20 የግብ ዕዳ ያለበት ዌስትሃም ነው። ስፐርስ 9 የግብ ዕዳ ነው። ነጥባቸውም ስፐርስ 38 ነጥብ ሲይዝ ዌስትሃም ደግሞ 36 ነጥብ፣ የ2 ነጥብ ልዩነት
ቶተንሃም ስፐርስ ብልጫ አለው። ሁለቱም ቶተንሃምም ዌስትሃምም 9 ጨዋታ ነው ያሸነፉት። ቶተንሃም 11 ጨዋታ አቻ ሲለያይ ዌስትሃም ደግሞ 9 ጨዋታ ነው አቻ የተለያየው። ቶተንሃም 16 ጨዋታ ሲሸነፍ ዌስትሃም 18 ጨዋታ ነው የተሸነፈው። ቶተንሃም 46 ጎል ተጋጣሚ መረብ ላይ አሳርፎ 55 ጎል ሲቆጠርበት ዌስትሃም 42 ጎል አስቆጥሮ 62 ጎል ነው የተቆጠረበት። ብዙ ጎል ነው የተቆጠረበት። ለዛ ነው ቶተንሃም 38 ነጥብና 9 የግብ ዕዳ፣ ዌስትሃም ደግሞ 36 ነጥብና 20 የግብ ዕዳ የያዘው ማለት ነው። እና ደረጃቸው 17ና 18 ነው። ከዚህ አንጻር ሲታይ ቶተንሃም ስፐርስ የተሻለ አድቫንቴጆች አሉት። ምክንያቱም 9 የግብ ዕዳ ነው ያለው፣ ዌስትሃም 20 የግብ ዕዳ ነው ያለው። ቶተንሃም የ2 ነጥብ ብልጫ ያለው 38 ነጥብ አለው፣ ዌስትሃም 36 ነጥብ አለው። ስለዚህ ቶተንሃም ስፐርስ ከደረጃ ሰንጠረዥ አኳያ የተሻለ እንዲሆን ያደርገዋል። ቶተንሃም ስፐርስ ቀጣይ ተጋጣሚዎቹን ተመልክተናል። ቼልሲና ኤቨርተን ናቸው። ቼልሲን ስታንፎርድ ብሪጅ ላይ ለንደን ደርቢ ነው። ኤቨርተንን ደግሞ በሜዳው ቶተንሃም ስፐርስ ስቴዲየም ላይ ነው። ዌስትሃም ደግሞ ኒውካስልን ይገጥምና ከዛ ሊድስን ነው የሚገጥመው። ዌስትሃም በግራም ማድረግ ነው በቀኝም ማድረግ ነው። ሁለቱን ጨዋታ የማሸነፍ ኃላፊነት ውስጥ ገብቷል። የስፐርስን ሁለቱን ጨዋታ የመሸነፍም ሁኔታ ይጠብቃል ማለት ነው። ነገር ግን ቶተንሃም ስፐርስ ወይ ቼልሲን ስታንፎርድ ብሪጅ ላይ አሊያም ኤቨርተንን በሜዳው በአንዱ ተሸንፎ በአንዱ ካሸነፈ የ5 ነጥብ ልዩነት ይኖረዋል። ዌስትሃም በአንዱ ጨዋታ ነጥብ ከጣለ አቻ ከተለያየ ማለት ነው ስፐርስ ይተርፋል ማለት ነው። ምክንያቱም ስፐርስ እንዳልኩት እንግዲህ ከሁለቱ አንዱን ተሸንፎ አንዱን ቢይዝ 3 ነጥብ በአጠቃላይ ልዩነቱ የ5 ነጥብ ልዩነት ይኖራል። ዌስትሃም ደግሞ 4 ነጥብ ቢያገኝ ልዩነታቸው ስንት ይሆናል? የ1 ነጥብ ልዩነት ይሆናል። ስፐርስ ይተርፋል ማለት ነው። አንድ አማራጭ ተመልከቱ አድማጮቻችን። ቶተንሃም ሆትስፐርስ ከሁለቱ ጨዋታ አንዱን ተሸንፎ አንዱን ቢያሸንፍ እና ዌስትሃም በአንዱ ጨዋታ አቻ ቢለያይ ቶተንሃም ይተርፋል። ተመልከት ሶፊ እንግዲህ ኒውካስልን አሸንፎ ወይ በሊድስ አቻ ቢለያይ ወይ ሊድስን መጨረሻ ላይ አሸንፎ በኒውካስል አቻ ቢለያይ እና ከሁለቱ ጨዋታ እንደው በትንሹ ከሁለቱ ጨዋታ ስፐርስ አንዱን አሸንፎ በአንዱ ቢሸነፍ ብለን ብናስቀምጠው ስፐርስ ይተርፋል ማለት ነው። ምን ያህል አድቫንቴጁ ሰፊ እንደሆነ ማለት ነው። ከዛ ውጭ ሁለቱን ጨዋታ ካሸነፉ ስፐርስ ነው የሚተርፈው፣ ምንም ጥያቄ የለውም። እሱ ግልጽ ስለሆነ አላነሳሁት። ሁለቱም 6 ነጥብ ቢኖሩ የ2 ነጥብ ልዩነት ይዞ ስፐርስ ይተርፋል። ዌስትሃም ሁለቱንም ጨዋታ አሸንፎ 6 ነጥብ ያገኛል ማለት ነው። 42 ነጥብ ይገባል። በአንጻሩ ቶተንሃም ስፐርስ አንዱን አሸንፎ አንዱን አቻ ቢለያይ 42 ነጥብ ላይ ይቀመጣል። ሁለቱም እኩል ነጥብ ላይ ይቀመጣሉ። በጎል ክፍያ የተሻለ ስለሚሆን ስፐርስ አሁንም ስፐርስ ይተርፋል። ተመለከትክ ሶፊ? ዌስትሃም ሁለቱንም ጨዋታ አሸንፎ እኮ ነው። ሁለቱንም ጨዋታ አሸንፎ ስፐርስ ደግሞ አንዱን አሸንፎ አንዱን አቻ ቢለያይ ስፐርስ ይተርፋል ማለት ነው። ስለዚህ በግራም ወሰድ ነው በቀኝም ማስረጃዎች እንደሚያሳዩት ከሆነ ቶተንሃም ስፐርስ የመትረፍ ዕድሉ በጣም ሰፊ ነው። ዌስትሃምም ካሸነፈ ስፐርስም ሁለቱም ማሸነፍ፣ ዌስትሃም ሁለቱን አሸንፎ ቶተንሃም ስፐርስ አንዱን አሸንፎ አንዱን አቻ ከተለያየ ስፐርስ ይተርፋል። ዌስትሃም ደግሞ አድቫንቴጁ ምንድን ነው? ሁለቱንም ጨዋታ አሸንፎ ቶተንሃም ስፐርስ በአንዱ ጨዋታ ከተሸነፈና አንዱን ካሸነፈ ዌስትሃም ይተርፋል። ደግሞ 36 ነጥብ አለው። 6 ነጥብ ካገኘ 42 ይገባል። ቶተንሃም 38 ነጥብ አለው። አንዱን አሸንፎ በአንዱ ከተሸነፈ 41 በአንድ ነጥብ ብልጫ የመውረድ ዕድል አለው ቶተንሃም ማለት ነው። ዌስትሃም ይተርፋል ማለት ነው። ስለዚህ ዌስትሃም ሁለቱን ካሸነፈና ቶተንሃም በአንዱ ጨዋታ ተሸንፎ አንዱን ካሸነፈ ዌስትሃም የመትረፍ ዕድል ይኖረዋል ማለት ነው። ግን ይህን አድቫንቴጅ አሁን
ዱ ዩ ቲንክ ከኒውካስል ጋር በሚደረገው ጨዋታ አንድ ሰው ቢገምት ሴንት ጄምስ ፓርክ ነው ሊያሸንፍ ይችላል ዌስትሃም። ግን ቅድመ ግምት የምትሰጠው ምንድን ነው? ቢያንስ ከፍተኛ ውጤት ካቻ የሚዘል አይመስለኝም እኔ ሴንት ጄምስ ፓርክ ላይ ማለት ካቻ የሚዘል አይመስለኝም። ካቻ ካልዘለለ ደግሞ ቶተንሃም ስፐርስ ከሁለቱ አንዱን ተሸንፎ አንዱን ካሸነፈ የተሻለ አድቫንቴጅ አለው ማለት ነው። ወይ በቼልሲ ተሸንፎ ሊድስ ኤቨርተን ማሸነፍ ወይ ቼልሲን አሸንፎ በኤቨርተን ያ የሚሆነው ግን ዌስትሃም ነጥብ አንዱን ጨዋታ ነጥብ ከጣለለት ማለት ነው። ስለዚህ ከዚህ አንጻር በግራም በቀኝም ስናደርገው ቶተንሃም ስፐርስ የመትረፍ እድሉ ሰፊ ነው፣ ዌስትሃም የመውረድ እድሉ ሰፊ ነው። ታሪካዊ ዳራዎችን እናንሳ አድማጮቻችን። ታሪካዊ ዳራዎች ምን ያሳያሉ የሚለውን እናንሳ። በመጀመሪያ ደረጃ ስለ ሪሊጌሽን የሁለቱ ቡድኖች ታሪክ እናንሳ። ዌስትሃም ዩናይትድ ከእንግሊዝ ፕሪሚየር ሊግ ከመባሉም በፊት ጀምሮ ከላይኛው ዲቪዚዮን 5 ጊዜ ወርዷል። 1931-32 1977-78 1988-89 2002-2003 እና 2010-2011 የቅርቡ እነ ሃቬር ማሼራኖ እነ ቴቬዝ የነበሩበት ዌስትሃም የወረደው ጊዜ ማለት ነው። እና በቅርብ ዌስትሃም የወረደበት ዓመት 2010-2011 ነው። ስለዚህ መውረድን ዌስትሃም ተለማምዶታል ከቶተንሃም በተለየ ሁኔታ ማለት ነው። በአንጻሩ ውስጥ ቶተንሃም በእንግሊዝ የላይኛው ሊግ 4 ጊዜ ወርዷል። አራቱንም ጊዜ ግን የወረደው የእንግሊዝ ፕሪሚየር ሊግ ከመባሉ በፊት ነው። በ1914-15 በ1927-28 በ1934-35 እና በ1976-77 ስለዚህ ቶተንሃም 4 ጊዜ ዌስትሃም 5 ጊዜ። ነገር ግን ፕሪሚየር ሊግ ከተባለ ከ1992 በኋላ ግን ቶተንሃም አንድም ጊዜ ወርዶ አያውቅም። ለመጨረሻ ጊዜ ቶተንሃም የወረደው በ1976-77 ዓመት ስለሆነ ማለት ነው። ዌስትሃም ግን ፕሪሚየር ሊግ ተብሎ እንደ አዲስ ከተዋቀረ በኋላ 2 ጊዜ ወርዷል። 2002-2003 እና 2010-2011 ላይ ዌስትሃም ወርዷል። ቶተንሃም ግን ፕሪሚየር ሊግ ተብሎ እንደ አዲስ ከተዋቀረ በኋላ አንድም ጊዜ ወርዶ አያውቅም። በእንግሊዝ ፕሪሚየር ሊግ በ1992 እንደ አዲስ ከተዋቀረ በኋላ ፕሪሚየር ሊግ የሚለው ስያሜ እንደ አዲስ ከመጣ በኋላ 6 ቡድኖች አልወረዱም። 6 ቡድኖች አሁን ካሉት የፕሪሚየር ሊግ ተሳታፊዎች መካከል ማለት ነው። አርሰናል፣ ቼልሲ፣ ኤቨርተን፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ናቸው። እነዚህ 6 ክለቦች ፕሪሚየር ሊግ ከተባለ በኋላ አልወረዱም፣ ወርደው አያውቁም። አድማጮቻችን እነዚህ እንግዲህ 6ቱን ክለቦች አንስተናል። ከዛ ውጭ ግን ፕሪሚየር ሊግ ወይም የላይኛው ዲቪዚዮን ከገቡበት ጊዜ ጀምሮ ግን ወርዶ የማያውቀው ብቸኛው ክለብ አርሰናል ብቻ ነው። አርሰናል 1919 እንደ አውሮፓውያን አቆጣጠር ወደ ፕሪሚየር ሊጉ ፕሮሞት አደረገ ወይም ወደ ፕሪሚየር ሊጉ ገባ። ከገባበት ጊዜ ጀምሮ እስካሁን ወርዶ የማያውቀው ብቸኛው የእንግሊዝ ክለብ አርሰናል ብቻ ነው። ማንቸስተር ዩናይትድ 4 ጊዜ ወርዷል። 1921-22 1930-31 1936-37 እና ለመጨረሻ ጊዜ ማንቸስተር ዩናይትድ የወረደበት ዓመት 1973-74 ግን በዓመቱ ተመልሶ መጣ። ከዛን ጊዜ ጀምሮ ማንቸስተር ዩናይትድ አለ ማለት ነው እንጂ ፕሪሚየር ሊግ ከመባሉ በፊት ማንቸስተር ዩናይትድ 4 ጊዜ ወርዷል። በታሪክ ከገባበት ጊዜ ጀምሮ ወደ ፕሪሚየር ሊጉ ካደገበት ጊዜ ጀምሮ ወርዶ የማያውቀው ብቸኛው ክለብ አርሰናል ነው። አንዳንዶች ኤቨርተንን አብሮ ይቀላቅሉታል፣ ግን ኤቨርተን 2 ጊዜ ወርዷል። 1929 እና 1930 1950 እና 51 ወርዷል። ኤቨርተን 2 ጊዜ ወርዷል። ስለዚህ ብቸኛው ክለብ አርሰናል ወርዶ የማያውቀው በታሪክ በእንግሊዝ እግር ኳስ በላይኛው ዲቪዚዮን
ወርዶ የማያውቀው አርሰናል ብቻ ነው። ይሄ ከሪሊጌሽን ጋር ታሪክ ጋር የተያያዘ ነው። ቅድም እንዳልኩት ቶተናም 4 ጊዜ ወርዷል፣ ዌስትሃም 5 ጊዜ ወርዷል። በአዲሱ ፕሪሚየር ሊግ ከተባለ በኋላ ዌስትሃም 2 ጊዜ ወርዷል። ቶተናም ግን ወርዶ አያውቅም። እንደ አዲስ ፕሪሚየር ሊግ ከተባለ ጀምሮ 6 ክለቦች ደግሞ ወርደው አያውቁም። እንደ አዲስ ቅድም የጠቀስኳቸው 6ቱ ክለቦች ማለት ነው። ማንቸስተር ሲቲ በጣም ብዙ ጊዜ ነው የወረደው፣ 7 ጊዜ ወርዷል ማንቸስተር ሲቲ እና ፕሪሚየር ሊግ ከተባለ በኋላ ራሱ በ1995-96 ወርዷል። 1992 ስለሆነ ፕሪሚየር ሊጉ እንደ አዲስ የተዋቀረው ማንቸስተር ሲቲ 1995-96 ላይ ወርዷል። ፕሪሚየር ሊግ ከተባለ በኋላ 1 ጊዜ ወርዷል። ከዛ በፊት ደግሞ በአጠቃላይ ደግሞ ማንቸስተር ሲቲ 7 ጊዜ ወርዷል። ይሄ ከሪሊጌሽን ጋር ያለው ታሪካዊ ዳራ ነው። ሪሊጌሽንን በተመለከተ ከእንግሊዝ ወራጅነት ጋር በተያያዘ እንግዲህ ዋና ዋና የጠቀስኳቸው የሪሊጌሽን ወይም የመውረድ ታሪኮች ቀደም ሲል የገለጽኳቸው ናቸው። ሊቨርፑልም ፕሪሚየር ሊግ ከመባሉ በፊት ወርዷል። በ1954 ወርዷል። ሊቨርፑልም ትላልቅ የሚባሉ ክለቦች ከአርሰናል ውጭ አድማጮች 1919 አርሰናል ከገባ በኋላ ወርዶ አያውቅም። ብቸኛው ክለብ አርሰናል ነው። ሌሎቹ ወርደዋል። ማንቸስተር ዩናይትድ 4 ጊዜ ወርዷል። ሊቨርፑል ወርዷል። ማንቸስተር ሲቲ 7 ጊዜ ወርዷል። ቶተንሃም 4 ጊዜ ወርዷል። ዌስትሃም 5 ጊዜ ወርዷል። ዌስትሃም በአዲሱ በፕሪሚየር ሊግ ፎርማት 2 ጊዜ ወርዷል። በአዲሱ በፕሪሚየር ሊግ ፎርማት ያልወረዱ 6 ክለቦች ብቻ ናቸው። አርሰናል፣ ቼልሲ፣ ኤቨርተን፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተንሃም። ፕሪሚየር ሊግ ከመባሉ በፊት ቼልሲ ወርዷል፣ ሊቨርፑል ወርዷል። ሁሉም ሪሊጌሽንን ቀምሰውታል። አሁን ንጽጽራችን ቶተንሃም እና ዌስትሃም ዩናይትድ ስለሆነ እነሱን እናንሳቸው። ቶተንሃም እንዲሁም ዌስትሃም የአውሮፓ ኮንፈረንስ ሊግ ዋንጫዎችን አሳክተዋል በኦንጄ ፖስቴኮግሉ። ቶተንሃም የዩሮፓ ሊግን፣ ዌስትሃም የኮንፈረንስ ሊግን አሳክተዋል። ዌስትሃም ዩናይትድ አንድም ጊዜ በታሪኩ ሻምፒዮንስ ሊግ ገብቶ የማያውቅ ክለብ ነው። ቶተንሃም ግን ገብቷል በቅርብ ጊዜያቶች። ነገር ግን ቶተንሃምም ዌስትሃምም የእንግሊዝ ፕሪሚየር ሊግንም ሆነ የላይኛውን የእንግሊዝ አንደኛ ደረጃን ይዘው ዋንጫ ወስደው የማያውቁ 2 ክለቦች ናቸው፣ የለንደን ክለቦቹ ማለት ነው። እና ቶተንሃም በዩኤፋ ሻምፒዮንስ ሊግ 2019 ላይ ተጫውቷል። 2019 ለፍጻሜ ሁሉ ደርሶ ነበር አይደል ቶተንሃም። ስለዚህ ሻምፒዮንስ ሊግ ከሊቨርፑል ጋር ታዲያ በፖቼቲኖ 2019 ማለት ነው ለፍጻሜው። ዌስትሃም ሻምፒዮንስ ሊግ ገብቶ አያውቅም፣ ፍጻሜም ደርሶ አያውቅም። እንደዚህ ኮንፈረንስ ሊግ ብቻ ነው ዋንጫ የወሰደው ማለት ነው። እና ቶተንሃም በተለምዶ ቢግ 6 ወይም ከ6ቱ የእንግሊዝ ምርጥ ክለቦች መካከል አንዱ ነው እየተባለ ይወራለታል ማለት ነው። ቶተንሃምና ዌስትሃም በስቴዲየም ጭምር ሰሞኑን በቅርብ ጊዜያቶች ተከራክረው ነበር። ታስታውሳለህ ሶፊ? ጨረታ ገብተው ነበር የለንደን ስቴዲየም እኔ ልውሰድ። በኋላ ግን ቶተንሃም ሆትስፐርስ የራሱን ስቴዲየም ገነባ እንጂ እኔ ልውሰድ ጨረታ ተፋጠው ነበር። ዌስትሃም ጨረታውን አሸነፈና ለንደን ስቴዲየም የ2012 የለንደን ኦሎምፒክ የተካሄደበትን ጀግኖች አትሌቶቻችን ሜዳ ላይ ያሸነፉበትን በተለይ የታሪካዊ ዳራ ይሄ ኦሎምፒክ ሲነሳ ጀግናዋ አትሌት መሰረት ደፋር የምትነሳበት ነው። መሰረት ደፋር ከደረቷ ገብታ የእመቤታችንን ምስል ያወጣችበት ስቴዲየም ማለት ነው። ይሄ ለንደን ስቴዲየም ወይም ደግሞ በቀደም የአርሰናል ደጋፊዎች እና የሲቲ ደጋፊዎች ቁጭ ብድግ ብለው የጨረሱት ጨዋታ የተካሄደበት ስቴዲየም ለንደን ስቴዲየም ነው። 2012 ኦሎምፒክ የተስተናገደበት ስቴዲየም ነው። አርሰናል 1-0 ዌስትሃምን ያሸነፈበት ሜዳ ማለት ነው። እና እሱን በጨረታ ነው ዌስትሃም ያሸነፈው፣ ጨረታ ወጥቶ ማለት ነው። ግን የቶተንሃም ስቴዲየም አሁንም በትልቅነቱ በጣም ይበልጣል ከዌስትሃም ስቴዲየም እና ሁለቱም የለንደን ከተማ ክለቦች ናቸው። ከሁለቱ አንዱ አይተርፍም። ባለው ባነጻጸርናቸው ማነጻጸሪያዎች አንጻር ስናየው ቶተንሃም ይተርፋል፣ ዌስትሃም ደግሞ ይወርዳል። ዘንድሮ የሚቀርለት አይመስለኝ እና ልዩነታቸው ዌስትሃም ምርጥ ተጫዋቾችን ያፈራ ክለብ እንደሆነ ይታወቃል። ፍራንክ ላምፓርድ የዌስትሃም አካዳሚ ውጤት ነው። ሪዮ ፈርዲናንድ የዌስትሃም አካዳሚ ውጤት ነው። ጆ ኮል የቀድሞ ቼልሲ ተጫዋች፣
የዌስትሃም አካዳሚ ተመራቂዎች ናቸው። ተጫዋቾችን በማፍራት እና በማምጣት ይታወቃል። እነ ሃቪየር ማሼራኖ፣ እነ ቴቬዝ፣ አንድ ኢራናዊ ነው፣ አንድ እንደዚህ አረብ ሰውዬ ነው ይዟቸው የመጣው። ጆራቢቻን ነው እንደዚህ የሚባል ጆራባኪን ነው ጆራቢቻን እንደዚህ አይነት ስም ያለው ሰው ይዟቸው መጣ። በኋላ ላይ በዝውውር ሂደት ውስጥ ሙስና ተሰርቶበታል በሚል በኋላ ስንት ክርክር ተደርጎባቸው ነው እነዚህ ተጫዋቾች። ቴቬዝም እንግዲህ ሁለቱ ማንቸስተር ከተማ ተጫውቷል። ማሼራኖም ሊቨርፑል ነበር፣ ከዛ ባርሴሎና እና በእነዚህ ዌስትሃም በእነዚህ ተጫዋቾች ይታወቋል። ሌሎች እና አንዲ ካሮል ምናምን ሁሉ ዌስትሃም ያፈራቸው ተጫዋቾች ናቸው። ቶተናምም የነ ሃሪኬን አሻራ ያረፈበት ክለብ ነው። የነ ጂሚ ግሬቭስ እና የነ ግሌን ሆድል አይነት የቀድሞ ስመጥር ሌጀንዶች ውጤታማ ቡድን ነው ቶተናም ሆትስፐርስ ማለት ነው። ግን አካዳሚ ግራጁዌት በማድረግ ተጫዋቾችን በማፍለቅ ረገድ ዌስትሃም ዩናይትድ የተሻለ ነው። በቅርብ ጊዜ ወራጅነትን የተለማመደው ደግሞ ዌስትሃም ነው 2010 2011 እና ከዛ በፊት በፕሪሚየር ሊግ 2002 2003። ቶተናም ግን እንደ አዲስ ፕሪሚየር ሊግ ከተባለ በኋላ ወርዶ አያውቅም። ከዛ በፊት 4 ጊዜ ወርዷል።